American forces enforcing the blockade in the Strait of Hormuz. ኢራንና አሜሪካ ሊታረቁ ወይስ ሊታኮሱ በርካቶች በየሰዓቱ በሚለዋወጠው የቴህራንና የዋሽንግተን መግለጫና አቋም ግራ ቢጋቡም ወደ መጠቃቃቱ ሊመለሱ ነው የሚለው ግን ሚዛን እየደፋ መጥቷል። ሄድ መለስ ውስጥ ያለው የሆኑ ፖለቲካም እንዲሁም በተለይም ፕሬዚዳንት ዶናልድ ትራምፕ ኢራን የላከችውን ውጥን የማይረባ ጨርሽ እንኳን ያላነበብኩት ነው ሲሉ ማጣጣላቸው፣ ኢራን ደግሞ ምርጫችሁ የቴህራን ፍላጎቶች ማክበር እንጂ ሌላ ድል የላችሁ መሆኑ የውጥረቱን እየተባባሰ መሄድ እንጂ መለዘብ እንደማያሳይ ለመገመት አያዳግተም። ትራምፕ በማይታመን ሁኔታ ደካማው በህይወት አለ እያሉ ለማቆየት እንኳን እጅጉን አስቸጋሪ በሕክምናው ታካሚ ህይወት የመኖር እድሉ 1% ነው አይነት አገላለጽ ተኩስ አቁም በሚል መጥራታቸው ደግሞ አንዳች ጉዳይ ይጠቁማል። This is the way America and Iran were talking this weekend. We're prepared to subject you to disabling fire. የዋሽንግተንና የቴህራን ጉዳይ ዓለምን ወደ አዲስ ውጥረት ውስጥ አስገብቷታል። በተለይም ትራምፕ ጨርሽ እንኳን ያላነበብኩት እቅድ ነው ከማለታቸው ባሻገር አክሲዮስ ትራምፕ ዳግም በኢራን ላይ አየር ጥቃት የመሰንዘር ውጥን እንዳላቸው ከቁልፍ ግን ስማችን አይጠቀስ አሉ ካላቸው ባለስልጣናት መረጃ አግኝቶ ማጋራቱ የሚያሳየውና የሚያረጋግጠው ይሄን ሆኗል። የኢራን አብዮታዊ ዘብ ኃይል IRGC በየትኛውም የጦር ግንባር ምላሽ ለመስጠት ዝግጁ ነኝ ማለቱ እንዲሁም ባለስልጣናቱ አሜሪካ መተኮስ ከጀመረች ምላሻችን እንደቀደመው ጊዜ ከገልፎች ውስጥ ከእስራኤል በጥቅሉ መካከለኛው ምስራቅ ያለ የአሜሪካ ሀብት ነው በማለት ማረጋገጣቸው አንድ እርምጃ ወደፊት ለውጥረቱ መቅረባቸውን ያሳያል ሲል ዋሽንግተን ፖስትም ዘግቦታል። ትራምፕ ለማንበብ ጊዜን አልፈጅም ሲሉ እነ ማሱድ ፔዜሽኪያን ለሰላም በር ከፍተናል፣ ግን ዋሽንግተን መቀበል አልፈለገችም፣ ኢስላማባድም ግዴታዋን ትውታለች አይነት የሆነ መምጣቱ እስከ አፍሪካ ቀንድ የፖለቲካ ፈተና ውስጥ የሚያስገባው የሆርሙዝ ሰርጥ ጉዳይ ምናልባት በሰዓታት ውስጥ ወደሆነ አደገኛ አቅጣጫ ሊሄድ ይችላል የሚል ድምዳሜን ተንታኞች ለማስቀመጥ በር ከፍቶላቸዋል። ትራምፕ ወደ ኢራን ጥልቅ ግዛት ዘልቀው በመግባት ቴህራንን የመምታት ፍላጎት ዳግም እንዳላቸው እየተነገረ ይገኛል። በተለይም ከፔንታጎን የአሜሪካ የውጭ ጉዳይ ሚኒስቴርና ከኦቫል ኦፊስ ምስጢራዊ ሰነዶች ቀድመው በእጁ ሲገቡ በፈጠነ ለህዝብ መረጃን በማጋራት የሚታወቀው አክሲዮስ ከጉዳዩ ጋር እጅጉን የቀረበ ግንኙነት ያላቸው 3 ባለስልጣናት ነግረውኛል ያለው መረጃውን ከሆነ ነገ ከነገ ወዲያ የመካከለኛው ምስራቅ ፖለቲካ ቅርጽ ካሁኑ ፈጽሞ የተለየ ሊሆን እንደሚችል ለመገመት አያዳግተም። እንደ አክሲዮስ ዘገባ ትራምፕ ከብሔራዊ ደህንነት ቡድናቸው ጋር ቀጣይ ምን እርምጃ እንውሰድ ስለሚለው ለመነጋገር ቀጠሮ ይዘዋል። በእርግጥ ተነጋግሩ ሊሆን እንደሚችል መረጃው ይጠቁማል። ኢራን ላይ ጥቃት ማድረስ ብቻ ሳይሆን ትራምፕ 24 ሰዓታት ውስጥ ሳያሳኩ ያቆሙትን በሆርሙዝ ሰርጥ መርከቦችን አጅቦ ማሳለፍ ፕሮጀክት ፍሪደም ሊመለሱበት ይችላሉ። ታዲያ ከኢራን በኩል ያለው ምላሽ ደግሞ አደገኛና በቀጠናው ላይ ያገኘውን ሁሉ የሚያወድም እየሆነ ሊመጣ እንደሚችል የአደባባይ ሀቅ ሆኗልና ሪፐብሊካኖቹ ቆም ብለው በጉዳዩ ላይ ቢያስቡበት በጎ ነው የሚል መረጃም እዛው አሜሪካ ውስጥ መውጣቱን ቀጥሏል። በፔንታጎን የተለዩ 25% ወታደራዊ ኢላማዎችን ወደ መምታቱ የመመለስ ውጥኑ እንዳለው ግን መረጃው ያስቀምጣል። ዋሽንግተን ፖስት የሲአይኤን ግምገማ ተመልክቶ ባወጣው መረጃ ደግሞ ኢራን 75% የሚሆነውን ከቅድመ ጦርነት ማለትም ከውጥረቱ በፊት ወደ ነበረው ተንቀሳቃሽ ማስወንጨፊያ ስርዓቶችና 70% ሚሳይል አቅሟን መልሷለች የሚለውን ያረጋገጠ ሆኗል። ይህ ደግሞ ኢራን የትኛውንም የአሜሪካ ጥቃት የመቋቋም አቅም እንዳላት የሚያመላክት ነውና ጉዳዩ ለዋሽንግተን ፖለቲከኞች ውስብስብ የመሆኑ ጉዳይ የአደባባይ ሀቅ ነው ተብሏል። የአሜሪካን ባህር ኃይል ከ3 እስከ 4 ወር በትንሹ ገትረው መያዝ እንደሚችሉም ያረጋግጣል። ታዲያ ከወራት በኋላ የአጋማሽ ዘመን ሚድተርም ምርጫ የሚጠብቃቸው ትራምፕ ኢራንን ከእንግዲህ እስከ 4 ወራት ተዋግተው የመዝለቅ ውጥኑ ካላቸው ምርጫውን ተሸንፈው ወደ ፕሬዚዳንታዊ ክስ ኢምፒችመንት ለዴሞክራቶቹ ተመቻችቶ መጠበቅ ይሆንባቸዋልና ቴህራንን አይነኳትም የሚሉም አልጠፉም። በፕሮጀክት ፍሪደም ስም መንቀሳቀስን ያልደገፈችው ሳውዲ አረቢያ የጦር ሰፈሬንም ሆነ አየር ክልሌን አሳልፌ አልሰጥም ማለች የሚለው መረጃ ደግሞ በኤንቢሲ በኩል ቀደም ሲል መውጣቱ ጉዳዩን ለፕሬዚዳንት ዶናልድ ትራምፕ አጣብቂኝ ያደርግባቸዋል። የኢራን ተኩስ አቁም ስምምነት ሊጣስ ጫፍ ላይ ነው ያሉት ትራምፕ ወር የደፈነው የተኩስ አቁም በህይወት የመቆየቱን ነገር እንጃም ሊወድቅ ሄድ መለስ ላይ ነው ባሉበት አጋጣሚ ደግሞ በእርግጥም አንዳንድ ጥያቄዎችን ለማንሳት እድል ይሰጣልም ተብሏል። ትራምፕ ይህን ሲሉ የኢራን ፓርላማ አፈ ጉባኤ መሐመድ ጋሊባፍ ለማንኛውም የአሜሪካ ወራ ጽፋ ለመስጠት እንደ አስፈላጊነቱ ትምህርታቸውንም እዛው ለመስጠት ዝግጁ ነን በሚል አቋማቸውን ይፋ ማድረጋቸው ውጥረቱ ምን ላይ እንዳለ ለመገመት ወታደራዊ አዋቂ መሆንን ላይጠይቅ ይችላል። በተለይም ኢራን ጦርነቱን ለማስቆምና የሆርሙዝ ሰርጥን ለመክፈት ለአሜሪካ በፓኪስታን በኩል ያቀረበችው ውጥን ተቀባይነት አለማግኘቱ ሪፐብሊካኑ ትራምፕ በጭራሽ የማንወስደውና ቆሻሻ ነው በሚል አጣጥለው ጉዳዩን መሬት ላይ እንዳያርፍ ማድረጋቸው ከትላንቱ ዛሬ ላይ ቴህራንና ዋሽንግተን መካረር ውስጥ እንደሆኑ ምስክርነት ይሰጣል። ጉዳዮች መልካቸውን ይለውጣሉም ይባላል። የኢራን ፓርላማ አፈ ጉባኤና በዚህ ውጥረት ከፍተኛ
መሪ ተደራዳሪ ማለትም ከነ ጄዲ ቫንስ ጋር ሲደራደሩ የሰነበቱት ጋሊባፍ በ14 ነጥቦች እንደተቀመጠው የኢራናውያን መብት ማክበር እንጂ ሌላ አማራጭ የለም በሚል ሞግዶባቸዋል በነ ትራምፕ ላይ። ቀጣዩን ምርጫ ግምት ውስጥ ያስገቡት የኢራኑ ፖለቲከኛ ትራምፕ ሳይቀበሉት ጊዜ በገዙ ቁጥር የአሜሪካውያን ግብር ከፋዮች ገንዘብ ይባክናል በሚል የራሳቸው ህዝብ ጋር ግጭት ውስጥ እንዲገቡ የሚያደርግ ሀሳብ ትራምፕን ሰጥተውባቸዋል። አሜሪካና ምርጫና ግብር ምን ያህል የአሜሪካን ድምጽ ሊለውጥ እንደሚችል የተረዱት ጋሊባፍ ይህኛውን እርምጃ ከህዝብ ጋር አሳስሮባቸዋል። ትራምፕ ኢራን ላለፉት 47 ዓመታት በአሜሪካና በቀሪው ዓለም ላይ ጨዋታ ላይ ሰንብታለች፣ ከእንግዲህ አይስቁም ለምን አሉ የሚለውን ጥያቄ ለመመለስ መሞከር ብቻ በሁለቱ ኃይሎች መካከል አይቀሬ ጦርነት በቅርቡ እንዳለ ጠቋሚ አድርገዋል። አጋጣሚዎች ሁሉ አሁን ፈተና የሆኑ በመጡበት በዚሁ በመካከለኛው ምስራቅ ውጥረት ላይ ሌላ ጣጣ ሊፈጠር እንደሚችል ጠቋሚ መረጃዎችም ከዚህ ቀደም ከመውጣታቸው ውጪ አሁን አስፈሪ ሆነዋል። ኢራን ጥቃት የሚደርስብኝ ከሆነ የጦር መሳሪያ መገንባት የሚያስችል መጠን ያ ማለት ዩራኒየም ለማበልጸግ እድሉ አለኝ ያንም አድርጋለሁ በሚል የዛተች ይገኛል። ይህ ማለት ኒውክሌር ታጠቃለሁ ነው ጉዳዩ። ኢራን ደግሞ ኒውክሌር ታጠቃለሁ ካለች እጅግ አስቸጋሪ ምላሽ ሊሰጣት እንደሚችል ትራምፕም ይዝታሉ። እንዲህ አይነቶቹ አጋጣሚዎች ምናልባትም በዓለም ፖለቲካ ላይ ሌላ ቅርጽ ሊኖራቸው ቢችልም እንደ ሁኔታው ግን ዩራኒየም አበልጽጋም ኒውክሌሩን መታጠቅ ከቻለች ኢራን ፈተናዋ ለአሜሪካ ብቻ ሳይሆን ለዓለምም ይሆናል የሚል መረጃ በመውጣት ላይ ይገኛል። ኢራን በተደጋጋሚ ጥቃት የሚፈጸምባት ከሆነ ወይም ዳግም ጥቃቱ ከደረሰባት መሳሪያውን ለመገንባት የሚያስችል የጥራት ምጣኔ ዩራኒየም ማበልጸግ እንደምትጀምር ዓለም ተወቅልኝ በሚል በተለያዩ መገናኛ ብዙሃን በኩል ይፋ አድርጋለች። ታዲያ ምን መፍትሄ ይመጣል? ትራምፕም እጃቸውን አጣጥፎ ባይቀመጡም እንኳን ለመፍትሄ ቢሰሩ ምን አለ የሚለው በበርካቶች ዘንድ መነጋገሪያ ሆኗል። በኢራን ምክር ቤት ንግግር ያደረጉት የብሔራዊ ደህንነትና የውጭ ጉዳይ ኮሚቴ ቃል አቀባይ ኢብራሂም ራኢሲ ኢራን ጥቃት ከደረሰባት ዩራኒየም በ90 በመቶ ደረጃ ታበለጽጋለች ብለዋል። ኢራን ታዲያ ሌላ ጥቃት ከተፈጸመባት ከ90 በመቶ ማበልጸግ እንደ አማራጭ አድርጋ ትወስደዋለች። ጉዳዩን በምክር ቤት እንወያይበታለን በሚል ማስቀመጣቸውም እጅጉን ውስብስብ የፖለቲካ ሂደት እዛ አካባቢ ዛሬም እንዳለ በግልጽ የሚጠቁምና የሚያሳይ አድርገዋል ተብሏል። በዛ ላይ ደግሞ አሜሪካ የፖለቲካ መፍትሄ ለማምጣት ፍላጎት የላትም በሚል መረጃዎች ይጋራሉና እጅግ አስቸጋሪ ነው። እዛው መካከለኛው ምስራቅ ሳንወጣ እስራኤል ከመስከረም 2016 ማለትም በተለየ አጋጣሚ የፖለቲካ መንገዱን ሐማስ ተጠቅሞ ጥቃት ከፈጸመብኝ በኋላ ያለውን አካሄድ ከዚህ ጋር በተያያዘ ክሱ ላይ የሞት ፍርድ እንዲተላለፍ የሚፈቅድ ህግ አጽድቅ ያለው በሚል ይፋ ማድረጓ መካከለኛው ምስራቅ ወትሮንም ሰላም ሆኖ አያውቅም፣ አሁንም የተተራመሰ ይቀጥላል የሚል ሀሳብን ለማጋራት በር የሚከፍት ያድርገዋል። እስራኤል መስከረም 2016 ዓመተ ምህረት ማለትም መስከረም 26 ላይ በተፈጸመው በሐማስ የተመራው ጥቃትና ታጋቾችን በጅምላ የመውሰድ እንቅስቃሴና ድርጊት ውስጥ የተሳተፉ ሰዎች ላይ የሞት ቅጣት እንዲተላለፍና የፍርድ ሂደት እንዲከጎን የሚፈቅድ ህጓን ማጽደቋ በመካከለኛው ምስራቅ ያለው ውጥረት መልኩን እየቀያየረ እጅግ አደገኛ ደረጃ ላይ ሊደርስ እንደሚችል ያስቀምጣል ተብሏል። የእስራኤል ፓርላማ ክነሴት በ95 በመቶ ድጋፍና ያለምንም ተቃውሞ ያጸደቀው ሲሆን ይህ ህግ ባልተለመደ ሁኔታ የመንግስትና ተቃዋሚ ፖለቲከኞች በጋራ ያዘጋጁት መሆኑ በእርግጥም የቀጠናው ጉዳይ ዛሬም ጥያቄ ውስጥ እንዲገባ ያድርገዋል ተብሏል። የሞት ቅጣቱ እጅግ አስቸጋሪ ሊሆን ይችላል ተብሏል። የተቀሩት 25 የፓርላማ አባላት ደግሞ በስብሰባው ላይ እንዳልተገኙ ተነግረዋል። አሊያም ድምፀ ተአቅቦ አብስቴን አድርገዋል። ረቂቅ ህጉን ካዘጋጁት የፓርላማ አባላት አንዷ ዩሊያ ማሊኖቭስኪ ሲሆኑ ተጎጂዎችና ቤተሰቦቻቸው እንዴት ያን ጉዳይ ችላ ይሉታል የሚል ሀሳብም አጋርተዋል። በሐማስ በኩልም የተጠናከረ መረጃ ሊኖር ባይችልም በኢራን ባለው የፖለቲካ ጥንካሬ ግን እንዲህ አይነቶች ሁኔታዎች ሊቀለበሱ እንደሚችሉም ጠቋሚ መረጃዎች ይወጣሉ። የእስራኤል ሰብአዊ መብት ተሟጋቾችና ቡድኖች የሞት ቅጣት መርህ ላይ ያላቸውን ተቃውሞ ያሰሙ ቢሆንም እጅግ አስቸጋሪው ጊዜ መጥቷልና ለመፍትሄ እንስራ የሚል አቋምም እንደዚሁ እየተጋራ ይገኛል። በተጨማሪም ግን ለመፍትሄ መስራት ካልተቻለ እጅጉን ፈተናው ከባድ ሊሆን ይችላል በሚል አሁንም በኔታንያሁ ላይ ትችቶች ይበረታሉ። እንደዚህ አይነቶቹ አጋጣሚዎች የመካከለኛው ምስራቅን ፖለቲካ እያወሳሰቡ ቀጥሉ የሚችሉ ናቸው። የኢራንና የአሜሪካ ውጥረት ከዚህ አንጻር አብሮ የሚታይ ነው። ትራምፕ በኢራን ላይ መጠነ ሰፊ ጥቃት በድጋሜ ለመክፈት ማሰባቸው እየተዘገበ ሲሆን ይህኛው እጅግ አስቸጋሪ ነው። ትራምፕ አሜሪካ ላይ መጠነ ሰፊ ጥቃት በድጋሜ ለመጀመር አጥብቀው እያሰቡ ነው ሲል CNN ዘግቧል። CNN ምንጮቹን ጠቅሶ ባወጣው ዘገባ መሰረት ኢራናውያን ድርድሩን የያዙበት መንገድ እንዳስቆጣቸው ግምት ውስጥ በመግባቱ ነው። ለጉዳዩ ቅርበት ያላቸው
ያላቸው ሁለት ምንጮች ትራምፕ በሆርሙዝ ሰርጥ መዘጋትና በኢራናውያን ባለስልጣናት መከፋፈል ትዕግስታቸው የተሟጠጠ መሄዱን አስቀምጠዋል። ቀደም ሲል አክሲዮስ የተባለው እንዳለ ሆኖ ቅርበት ያለው የፖለቲካ ሂደትን ተከትሎ መፍትሄ ማምጣት ሲጠበቅባቸው ኢራንም አሜሪካም የተለያየ አጋጣሚ ቀሙ ግራ ቀኝ የሳቡ ነው በሚል ጥቃት አድራሽ የፖለቲካ ኮንሰፕት ወይም ግንዛቤ ውስጥ ገብተዋል በሚል ትችቱ በርትቷል። በኢራናውያን ባለስልጣናት መካከል ያለው ክፍፍል ኒውክሌርን በተመለከተ የሚደረገው ንግግር ውጤታማ እንዳይሆን ማድረጉ እየተነገረ ይገኛል። ፕሬዚዳንት ዶናልድ ትራምፕ ኢራን የሰጠችው ምላሽ ፈጽሞ ተቀባይነት የሌለውና የዋህነት ነው በሚል ሀሳብ መስጠታቸውና ማጣጣላቸው በተለይም አጋጣሚውን በሌላ አቅጣጫ የሚያሳይ ነው ተብሏል። አሜሪካ በቀጣይ የምትወስደውን እርምጃ በተመለከተ በዋሽንግተን ባለስልጣናት ውስጥ የተለያየ አቋም እንዳለ ወይም መወሰዱን የሲኤንኤን ምንጮች ጠቁመዋል ሲል ራሱ ቢቢሲ ዘግቧል። የኛውን የፖለቲካ መንገድ መፍትሄ ማምጣትን ብቻ ሳይሆን መንገዱን ጠርጎ አንዳች በጎ ሁኔታን መከወን ያስፈልጋል ብዙዎች የሚፈልጉት ጉዳይ ሆኗል። ታዲያ ኢራን እኔ ኒውክሌር ከመታጠቅ ማንም የሚያድነኝ የለም ካለች ከዛም ባሻገር ደግሞ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ምን ሲባል ትታጠቋታላችሁ በሚል ዛቻቸውን አጠናክረው ከቀጠሉ የዓለም የፖለቲካ ስርዓትና አውዱ የተለወጠ ሌላ አቅጣጫ ውስጥ ሊገባ እንደሚችል ሳይታለም የተፈታ ያድርገዋል። የፖለቲካ መንገዱ ከኢራን እስከ እስራኤል እንደዚሁም አሜሪካ ደርሷል። የተለያዩ ምንጮች እንደሚጠቁሙት ከሆነ በሊባኖስ ያለው ጉዳይም የተባባሰ በመቀጠሉ አሁን መፍትሄ ያስፈልጋል። ያ የማይሆን ከሆነ ስርዓቱ ተገረሰሰ እንደማለት ነው። ስርዓቱ ተገረሰሰ ማለት አሜሪካም ሆነች ኢራን ለመካከለኛው ምስራቅ ፖለቲካ መፍትሄ አለመጡም ወይም አንዱ አሸንፎ አልወጣም የሚለውን ትንታኔ ያጠናክረዋል ነው። ከዚህ በተሻገረ የፖለቲካ ስርዓትና ትስስር ላይ አንዳንድ መፍትሄን ማምጣት ያስፈልጋል ተብሎ ቢወሰደም ሁኔታው ግን እጅግ አስቸጋሪ መሆኑን ደግሞ ሳይታለም የተፈታ ያደርገዋል ተብሏል። ፕሬዚዳንት ዶናልድ ትራምፕ ትላንትም ዛሬም ለአሜሪካ ጥቅም የቆምኩኝ ነኝ በሚል ሀሳባቸውን ይሰጣሉ። የአሜሪካ ማዕከላዊ እዝ ሴንትኮም 21 ሀገራትን የሚያካልለው በመካከለኛው ምስራቅ በሰሜን አፍሪካ በኤዥያ 2 ቀጠናዎች እንደዚሁ ጥቃት በመሰንዘር የሚታወቀው ኃይልም በዚህ ልክ ተዘጋጅቶ ተቀምጧል እየተባለ ይገኛል። ግን አሜሪካና ኢራን ወደ ውጥረት የመግባታቸው ሚስጥር ሳይታለም የተፈታ ሊሆን ይችላል እየተባለ ይገኛል። 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 ይችላል እየተባለ